የኔ ናታን መቼም ዳጊ ነው የወሰደው ብለህ እየጠረጠርከው አይደለም አይደል? መጠርጠር አይደለም ሲጀመር ራሱ ነው የወሰደው። አሁንስ አበዛኸው። እያወራን ያለነው እኮ ስለ ዳግም ነው። አዎ ገብቶኛል። ከሱ ውጭ የመጣ ሰው ከሌለ ሌላ ማንም ሊወስደው አይችልም። አንቺ ነሽ። ሌባ ደግሞ እንዲህ በቀላሉ ያስቀመጥኩበትን ሊያውቅ አይችልም። ይልቅ ሳያጠፋው ቶሎ ድረስበት። የኔ ናታን በገዛች ክብርን አትጣ። ዳጊ ከመጀመሩ ነው ሌባ የሆነው። እንዴት እንደዛ ትለዋለህ? ይልቅ ልቀቂ፣ ልሂድ። አትጨማለቅ እሺ። በህይወቴ ከዳጊ ይልቅ ራሴን ብጠራጠር መርጣለሁ። ታሳፍራለህ። እሺ እንዴት እንደዚህ ትለዋለህ? ባለጌ ነህ። እሺ ይሁንልሽ። እኔ ምንም አልልሽ። ሁሉንም ነገር በአይን ያሳይሻለሁ። ጭራሽ ቤተሰቦቼን መጠራጠር ጀመረ። ይሄ ነበር የቀረው። እኔ ሁለት ፍሬ ጸጉር ትበለኝ። እንግዲህ እንደሷ አንጨባሮ መሄድ አያቅተኝ። አሁን እንደዚህ ጥሩ ይመስላል። ወይ ጉድ! መላጢት ትበለኝ። ሴጣን የሚለጣትና እቺ ካውካዋ ቆንጆ ነው። ገኒ ምን ሆነሽ ነው? ችግር አለ እንዴ? ምን ነው? የምን ችግር? ጸጉርሽ አላየሽውም ወይስ ፈልገሽው ነው እንዴ? ትልቅ ሰው አይዘንጥም ያላችሁ ማን ነው? እናንተ ብቻ ናችሁ የምትዘንጡት? እናንተ ብቻ ናችሁ ጸጉራችሁ የምትለቁት እንዴ? ኧረ ተይ ገኒ፣ መልቀቅና መዘነጥ እኮ ይለያያል። አንቺ እኮ አቆምሽው። ታዩ ተመችቶኛል። የምር ፈልገሽው ነው ገኒ? አይ እንግዲህ እዚህ ቤት ያላችሁ ሰዎች ደግሞ ነገር አይጥማችሁ። በቃ እኔ ተመችቶኛል አልኩኝ አይደል? አቤል ውጪ ነው። እሺ እንደ ብርድሽ ልብስ ደግሞ እና ያብርጅ። እሺ እሷ እንደዛ ጃብት መስታ ስትሄድ ምን ነው አልተናገራችሁ? ወሬኞች ያቺ ኮካዋ ደግሞ አትመጣም እንዴ? እንግዲህ ማመላጣ እንደሆነ እናያለን። መጣቻ አይ መላጢት ፈጣሪው ተቃንቺ ምን ሆነሽ? ላስደነገጥሽ እኮ ምንድን ነው ጸጉርሽ? ምን ሆነሽ? ጸጉርሽ ምንድን ነው? ጸጉር የለሽም ስትይኝ አልነበር እንዴ? እንዴት ታየሽ አሁን? ባትራብርቺ ልበልሽ? ቆይ ምን ሆነሽ ነው? አየሽ እኛም መልቀቅ እንችላለን። እኔ እና በጣም ተሰብቶሽ ነበር እንዴ? ማለት ለምን ይሰማኛል? ማለት በጣም አምሮብሻል ገንዬ። ከፈቀድሽልኝ ፎቶ ላንሳሽ? አልፈልግም። ስራትሽን ያዥ ልሳ። ታይ ገንዬ ታይ። የዘንድሮ ፋሽን እኮ ነገ ልትገመው ብታይ አይደገምም። ማለቴ ነገ እንደ ዛሬው ላስይዝ ብታይ አይመጣልሽም። ታይ ይቆጭሻል ገንዬ። ማስታወሻ ላንሳሽ? ታይ እሺ በቃ እሺ ይበልሽ። ሂጂው ልብስሽን ቀይረሽ ነይ እናነሳሻለሁ። ከዚህ በላይ ምን የወፍጮ ቤት ዱቄት ማስወረጃ የመሰለ ልብስ ለብሰሽ ልብስ ለበስኩ ልትይ ነው? በሂጂ ቀይረሽ ነይ። ስርዓትሽን ያዥ። እንደዚህ ልክ ልክሽን ካልነገርሽማ አይሆንም ገንዬ። በሂጂው እሺ በቃ ጠብቂ፣ መጣሁ። ማሳይሽ ነገር አለ። አይ መላጢት ጥሩ ስም ነው ያወጣሁልሽ። ሄሎ ሄሎ፣
እንዴት ነሽ? ደህና ነኝ። ቆይ ለምንድን ነው በዚህ ምሽት የደወልከው? ደጋግመህ ቴክስትም ስትልክ ነበር። ቆይ ልታስገድለኝ ነው እንዴ? እኔ እኮ ባለትዳር ነኝ። እኔ እኮ ትዳር ፈልጌ አይደለም የምደውልልሽ፣ ጥሩ እህቴና ጓደኛ እንድትሆኚ ነው። አልችልም። እባክሽ፣ ዛሬ በጣም ከፍቶኛል፣ ተጨነቅያለሁ። ማለት ሰበብ እየፈለግክ ነው እንዴ የምታወራኝ? አይደለም፣ እውነቴን ነው። ምን ተፈጠረ? እህቴ ጠፋችብኝ፣ ስልኳም አይሰራም። እስካሁን ስፈልጋት ላገኛትም አልቻልኩ። ለመረጋጋት ነው ወደ አንቺ የደወልኩት። አይዞ እንግዲህ ፈጣሪ ይርዳህ። እኔ ግን ምንም ልረዳህ አልችልም። ስለዚህ አትደውልብኝ። ውጪው ደስ ይላል አይደል? ከአንቺ ጋር የትም ቦታ ምንም ነገር ቢሆን ደስ ይላል። እኔ የምልህ አንቺ ምትይ ስለ ፍቅረኛ መች ነው የምትነግረኝ? የሆነ ጊዜ እነግርሻለሁ። እንዴ ለምን? አሁን ለምን አይሆንም? ማለት አሁን ብትነግረኝ ችግር አለ? በነግርሽ ምን ታደርጊልሽ? ምን ያህል እድለኛ እንደሆነች እነግራታለሁ። የምርሽ ነው? አዎ። በዚህ ሰዓት እኮ እንዳንተ አይነት ሰው በጣም ጥቂት ነው ያለው። አንተ ከሁሉም ሰው ጋር ተመሳስለ መኖር የምትችል ሰው ነህ። ከቀለደው ጋር ቀልደ፣ አብረ ስቀ ተጫውተ፣ ካዘነው ጋር ደግሞ አዝነ አጽናንተ፣ የሰው ሚስጥር ጠብቀ፣ ሰዎችን ተንከባክበ፣ እረርተ፣ በንጹህ ልብ ቀርበ፣ ብቻ ምን ልበለ፣ አንተም መቅረብ ትንሽ ቢከብድም ከቀረቡ በኋላ መራቅ ደግሞ ከዛ በላይ በጣም ከባድ ነገር ነው። እና ለዛ ነው ምን ያህል እድለኛ እንደሆነች እነግራታለሁ ያልኩክ። የምር ይህን ንግግር የሰማሁት ካንቺ ነው? አዎ። ምን ነው? አይ ምንም፣ ደስ ብሎኝ ነው። እውነት ደስ አለ? አዎ። ከአንተ ምን እንደምወድልህ ልንገርህ? እሺ ንገሪ። አይ አልነግርህም፣ ሆድን ይቁረጥ እንደው። እሺ። እንዴ ሁሉም ነገር እኮ እሺ አይባልም። እሺ። ትርፍ ዋው ገንዬ በጣም ነው ያማረብሽ። ካኛ ወጣሽ። አይ ይህ ነው እዚህ ጋር እሺ አመሰግናለሁ። ነይ ገድ እዚህ ጋር እዚህ ጋር እዚህ ጋር አይዶል አንዳንዴ ቁም ነገር ትሰሪያለሽ። ፈገግኝ ወገብሽን ያዝ። ጎበዝ ደግሞ ዛግኝ ይዛግኝ ግን ያንዴ ፊት ዞር ወደዛ እንዴ ነው ወዛ እግርሽ እንዲታገራ ፈገግታለሽ። ቆይ አምጪስ ለምን ያንቺ ቦርሳ በዚህ ጋር ነው? ዋናው ፀጉሬ በቃ ፀጉሬን ነው። ገኒ ፀጉርሽን ቆይ እንዴት ይላልሽ? ዋናው ፀጉሬ ነው። ፀጉሬ ብቻ እንዲታይ ነው ፈልገው። እሺ ገኒ ለበጣው እንዴ? ቆይ ባለ ታጥሯልሽ። እሺ
ፊት ከፍቺ ነው? ቆይ አልችልም። ወይ ዳጊ ያዝልኝ እንዴ? አይ እኔ ይቻላል አትችልሽ። ይበደምሳል አፍሽን ደግሞ እንደወጣ እቺ ከንዬ ካይኔ ያወጣሽ እንዴት ነው የምታምሪው? በፈጣሪ እስቲ አሁን ጎንበስ ፈገግ ፈገግ አፍሽንም ተብሎ ፈገግ አለ እንዴ? ከንዬ ካይኔ ያወጣሽ ወደዚህ ነው ነይ በደል ወደዚህ ያልሽ ገኒ ምንድን ነው? ምን ሆንኩ? ፀጉርሽ፣ ልብስሽ አምሮብኛል አይደል? እሺ ዳጊ የለም? ወይ ዳጊዬን አላየሁትም ከጧት ጀምሮ ወዴት እንደሄደ ምን እንጃ። እሺ በጣም ፈልጓለሁ። ደውይና ጥሪው። በአስቸኳይ ና በይው። ምን ነው በሰላም ነው? ግን ይደውይለት። እሺ ምን ነው በሰላም ነው? ደውይለት። አይፈልጊም። ስልኩ ምንድን ነው? ዳግ አቤት። ዛሬ ወደ ቤት መጥተህ ነበር አይደል? አዎ መጥቼ ነበረ። ምን ነው እህቴ መጠየቅ አልነበረብኝም እንዴ? መጠየቁ ላይ አይደለም ጥፋቱ። እና ምንድን ነው? የወሰድከውን ዕቃ መልስልኝ። ምንድን ነው የምታወራው እንዴ? ምን ማለት ነው? ዳጊ ሌላ ችግር ሳይከተል በፊት ቶሎ ብለህ መልስ። የኔ ልጅ ምንድን ነው የተፈጠረው? ናታን ዳጊ ምን አድርጎ ነው? ሁሉም ሰው ለማየትና ለመስማት ጉጉት ላይ ነው ያለው። ስለዚህ ነገሩን በሰላም ወስደሃል። ከወሰድክ ደግሞ የት ነው ያደርገው? አራት አስጨንቁኝ። ምንድን ነው ዳጊ ምን ወስደህ ነው እንዴ? ምን ለማለት እንደፈለግ አልገባኝም። ምን ሆነሃል? ስርዓትን ያዛተች። አሁን የጠየቅኩን እውነቱ ነገር በሰዎች መሀል እንዳለን አትርሳ። ምን ለማለት እንደፈለግ ስላልገባኝ ምንም ማለት አልችልም። ወይኔ ወይኔ፣ ምን አድርጎ ነው እንጂ ምን አጠፋ? ሁላችሁም ወደ ላይ ሂዱ። አረ ወይኔ እኔ ልጅ፣ አረ ምን አድርጎ ነው ንገረኝ እባክህ። ምንድን ነው እሱ? ገኒ አሁን የምታየው ነገር ደስ ላይልሽ ስለሚችል ወደ ላይ ሂዱ።
ወደ ላይ ሂዱ። ወደ ላይ ሂዱ። ወንድሜ ምን ተፈጥሮ ነው? ወደ ላይ አንተ ወራደ እንዴ! እኔን ገንዘብ ብትጠይቀኝ አልሰጥም። ጭራሽ መኝታ ቤቴ ድረስ ገብተህ ገንዘብ ትሰርቃለህ። የት እንደምትውል ምን እንደምትሰራ ማላቅ ነው የሚመስለው። እባክህ እኔ ምንም እንዳታረጊኝ። እኔ ምንም አላደረኩም። ጭራሽ መኝታ ቤቴ ድረስ መጥተህ ዞር በል። እባክህን አትምታኝ። በቃ ዳግም እናቴ የመጨረሻ እድል ነው የምሰጥህ። ማንም አያስጠላም። የሰረቅከው ብር የት ነው? እኔ ምንም እንዳታረጊኝ እናቴ። ወይኔ እባክህን ናታን፣ እባክህ ተው፣ ተው እባክህን፣ እባክህ ተው። እረፊ ገኒ። ዛሬ ከቤተሰብ ሲሰርቅ ዝም ካልሽው ነገ ከጎረቤት ከዛ ደግሞ ከሀገር ይሰርቃል። እረፊ ብዬሻለሁ። ሊሆንም እባክህ በሱም አትግረፍብኝ እባክህን። አላየሁትም። እኔን በለኝ ናታን፣ እባክህ ያጠፋውንም ብር እከፍላለሁ፣ እሰጥሃለሁ። በቃ እንዴ ገኒ ምን ማለትሽ ነው? እኔ ገንዘብ አጥቼ መስሻ እዚህ ድረስ የመጣው? ጭራሽ ገንዘብ ትሰጣለሁ ትኛለሽ? ምን ልበል? ምን ላድርግ? እንኳን መተው ራሱ እኮ ምንም ሰውነት የለውም። ይኸው በአጥንት እኮ ነው የሚሄደው። እባክህ ናታን ተው። ዳጊ አሁንም ቢሆን እሱ አታስጠለኝ። ና ብሩን ካስቀመጥክበት አለበዛ እዛ ከጣልክበት ቁርአን ቤት ታመጣዋል። ገኒ ደግሞ ረፊ እኔ በማስተካክለውና በምቀበለው መንገድ እቀበለው። ሀይሚ እንዴት ነሽ? ሰላም ዋልክ አለቃ? እግዚአብሔር ይመስገን አለሁ ደህና ነኝ። ልጁ እንዴት ነው? ምን አዲስ ነገር አለ? ያው ዛሬ ቦታ እለውጣለሁ ብዬ ነበርና ያላሰብኩት ነገር አጋጠመኝ። ምንም ችግር የለም ይሁን፣ ግድ የለም ሲመች ትቀይረዋለህ። ደግሞ አንተ ይህን ቦታ ለሰው አታሳይ። ያው እህቴ ስለሆነች ነው። እኔ የምልሽ እህቴ እዚህ መታ ነበር እንዴ? ምናልባት ያው ልጠይቃችሁ። ምግብ ይዛ የመጣችሁ እህት ናት እንዴ? ማለት መታ ነበር እያልሽ ነው እንዴ? አንተ አይደለ እንዴ ላካት? አንተም እኮ በስልክ አውርተኸኛል። ምንድን ነው የምታወሪው? እኔ ደግሞ መች ነው ያወራሁሽ? እንዴ ምን ማለትህ ነው? ምግብ የላክልኝ ጊዜ ነዋ። እኔ እኮ ምግብ አለኩ። ስለዚህ እህቴ መታ ነበር ማለት ነው። ታዲያ ምን አስቀይሜያት ነው ሳትናገር የጠፋችው? እና ግን ብቻዋን የመጣችው? አዎ። እሺ በቃ እንኳንም መጣሁ። ቀለል እንዲለኝ ነው ያደረግሽ። እንዴ ቻው እኮ ሳይለኝ ነው የሄደው። ደግሞ ብርም አልሰጠኝም። ምን በሽተኛ። አንተ ደግሞ አትይ ችጋራ። 5 ሳንቲም ሳይሰጠኝ ሄዳል እንዴ? እንዴ አሁን ተናገር። ብሩን የት ነው ያስቀመጥከው? የት ነው ያደረከው? እዛ ቤት ካንተ ውጭ የመጣ የለም። ማንም ሊወስድ አይችልም። ይኸውልህ እዚህ ማንም አያድንህም፣ ማንም አያዝንልህም። ቶሎ ተናገር። አጥፍቼዋለሁ። ምን? ያንን ሁሉ ብር በአንድ ያጠፋው? በምንድን ነው ያጠፋው? አንተ ቆይ ያማል እንዴ?
ብድር ነበረብኝ በቃ። አይ አላምንህም። እየዋሸ ነው። ምንም ብድር የለብህም። አዎ ነበረብኝ። ቁማር ተጫውቼ ተበልቼ ነበረ። በቃ ገንዘብ ማግኘበት ሌላ አማራጭ ስለነበረኝ ነው እናንተ ቤት የመጣሁት። እና ገንዘብ ብታጣ ትሰርቃለህ እንዴ? እኔም ብትጠይቀኝ እምቢ እልሃለሁ? ለምንድን ነው በቤተሰብ መሀል ቅሬታ የምፈጥረው? ይቅርታ ናታል። ይቅርታ ገንዘቤን አይተካልኝም። ይልቅ ብሩን ከየትም ብለህ አንድ ብር ሳይጎድል ይዘልኝ ትመጣለህ። ያለዛ ግን ዳግም እኔን አያርገኝ። ኧረ አልችልም። አለመቻልህን ማወቅ የነበረብህ ብሩን ሳትበላ በፊት ነበር። ይኸውልህ ዳግም ብሩን በጠዋት እቤት ይዘህ እንድትመጣ፣ ካልሆነ ግን ለሚደርስብህ ነገር እኔ አልጠየቅም። ነግሬሃለሁ ዳግም። መስራት ጀመረ። ይሄንን ነበር መፍራት። ከዚህ በኋላ ራሳችንን ቃችንም እየቆለፍን ነው የምንወጣው። አፍሽን ዝጊ። በቃ አሁን ይሄን አገኘሽ፣ እንግዲህ ማን ይቻለሽ? አይደይ ገንዬ በቃ ተረጋጊ እሺ። እንደዚህ ነገር እኮ ሁሉም ሰው ጋር ያጋጥማል። ትልቁ ነገር እሱን ተከታትለሽ ቀስ ብለሽ ማስተካከል መቻል ነው። እኔ እንደዚህ ያደርጋል ብዬ በጭራሽ አስቤም አላውቅም ነበር። ቢሆንም ገንዬ በቃ አንቺ አሁን መረጋጋት ነው እሺ ያለብሽ። ገንዬ ቢያውን ትንሽ ሰው ሳይመጣ ልብስሽ መቀየር አለብሽ። ትንሽ አይዞሽ። አንተ አቤት። ደግሞ ፍቅራችሁ ደርቷል። ጥሩ ነው። ምን አግባሽ? ይመለከትሻል? አይመለከትሽም እኮ። አይ ለራስህ ብዬ ነው። ያው ብዙ አትመናት፣ ተጠንቀቃት ብዬ ነው። ኧረ ተይ። ለምንድን ነው ማለማት? አይ የእሷን ባህሪ አንተም ታውቀው የለ እንዴ? እንደ ቀናትና እንደ ወራት ነው አብሮ የሚቀያየረው። ስለዚህ እሷ ማመን የለብህም። እኔ ለራስህ ብዬ ነው። እሺ አይ ካልክ ግን የራሱ ጉዳይ። አዎ ጉዳዩ እኔ ነው። ማንም ሀሳብ ስጪ ምከረኝ አላለሽም? እሺ ድሮም ሰው ሲያዝኑለት ክብር አይወድለትም። የራሱ ጉዳይ። ኧረ ተይ። አዘንሽልኝ? ግን ለምን አዘንሽልኝ? ይገርማል። ማዘን እንኳን ትችያለሽ። ቀለድክ በቃ ጅል። የት አለ ብሩ? ወንድሜን ወስዶታል ብለህ ፎክራ ነበር ሄድከው። ቆይ ግን እንዴትና በየትኛው ጭንቅላት ብታስብ ነው ዳጊ ወስዶታል ያልከው? ቆይ ከመጀመሪያው እንደዚህ አይነት ሰው ይሆንከው? ዝም በይ ይፉ። አልልም። ጥፋትንማ በደንብ አድርጌ ነው የምነግርህ። እንደዚህ ከማለት በፊት ለእኔ መጠንቀቅ ነበረብህ። ምንም ቢሆን እኮ አንድ ያለኝ ወንድሜ እሱ ብቻ ነው። በቃ ሼፉ፣ በቃሽ። ስርዓትሽን ያዢ። አይበቃኝም። ዝም አልልም። በጣም እንዲሰማኝ ነው ያደረከኝ። በጣም ታሳፍራለሽ። እሺ የምታሳፍረውማ አንተ ነህ። ጭራሽ በገንዘብ ልታሳፍረኝና ልታሸማቀቀኝ ትሞክራለህ። አዎ ሂድተኛ። ምን አፋለህና ነው የምታወራበት? ወይኔ ፍራታ። ቢጠረጥር ዳጊን ይጠረጥረዋል።
አንተ ዳጊ፣ ቆይ ምን አይነት ባህሪ ነው ያመጣው? ከምር ነው እንደዚህ እያደረክ ያለው? ትንሽ እንኳን አታፍርም እንዴ? እኔ ራሱ የማላውቁ ዳጊ ሆንክብኝ። እንደምታውቅ ይሰማ ነበር። እንደዛ ከሆነ ተሳስተሃል። ስታሳዝን። ልንገርህ፣ ዳግምን አታውቀው እና ብሰርቅ ትሰርቃለህ? አንተ ያማል እንዴ? አይ እንግዲህ በማያገባ ትግባ። ይሄ የቤተሰብ ጉዳይ ነው። እሺ እዚህ ከስራችን ስትሆን ቤተሰብ ይሆንክ መሰለህ እንዴ? ምን አንተ ባለጌ ስድ ምን አባ ነው ያልከው? ካንተ ምስጭ ጭራሽ ትናገራለህ እንዴ? ሞላጫ ሌባ! ትሰማኛለህ? የአቤል እግር ጣቢ ጋር አትደርስም። እሺ የሆንክ የዛፍ ቅርንጫፍ የመሰልክ ልጅ። አንቺ ረፊ ከመሬት ጋር እንዳለጥፈሽ ወንድን አድርገው። ቆይ እንዳይከፋ ብለን ስንከባከብ የፈራን መስሎ እንደተሰማ እንዴ? ሲጀመር አንተ ወንድ አይደለህም። እሺ ወንድ ልጅ እናቱን ያከብራል፣ እናቱን ይታዘዛል። ከቀረቀረችበት ችግርና መከራ ቀና እንድትል ያደርጋታል እንጂ እንዳንተ እንድታፈርና አንገቷን እንድትደፋ አይደርጋትም። እሺ አንቺ ዝጊ። የምትለመጣት ምንድነው ሰው? ልቀቂኝ። አጉል ወንድ አትጫወት። እሺ ለሷ ብለህ ከኔ ጋር ልትጣላ ነው? ለምን ነው የማትመች ህፃን ነገር? በለውን ከፊት ይጥፋ። ትሰምኛለሽ? አንተ ራስህ ስማ። ሁለተኛ ጣትን ብትቀስርባት 5ቱንም ጣትን ሰባብረን አስቆጥራለሁ። እሺ በቃ ተረጋጋሽ፣ አታትናደድ። ተው በቃ እሱን። አልተናደድኩም። በቃ እኔ መሄድ አለብኝ። እንዴ በዚህ ሰዓት? ውይ ለካ ደግሞ ከዳጊ ጋር ተጣልተሃል። የት ታድራለህ? በቃ ሽን አልሸኝ። አረ መቼ ሳላድር ነገር። እሺ በቃ ደህና ደር። አቤል ቆይ እንዴ ጠብቀኝ። ሄሎን ይጨርቃ፣ የት ሄድሽ ነው? ወደ ቤት እየሄድኩ ነው። ዳጊዬ ልጠይቅ። የምርሽን ነው? አዎ ከምሬ ነው። ምን ነው ወንድሜ መሆኑን ትረሳለህ እንዴ? በእውነት አሁንስ በጣም እያበዛሽው ነው። አንተም አበዛው አልተባልክም። እሺ ጥሩ በቃ በዛውም የኔ ሰዓት እንዳያልፍበት ንገሪው። ማለት ለምን? እሱን ራሱ በደንብ ያውቃል። የጭራሽ በተጠነቀቅኩላት ጭራሽ እኔን ጥፋተኛ ታደርገኛለች እንዴ? ቴክስትም አመልሽ፣ ስልክም አታነሽ። ታዲያ እንዴት ነው ላገኝሽ የምችለው?
ተናጋች። እንዴት አደርሽ ፉዬ? በጣም እኮ ነው የሚያሳዝነው። ባልሽ ወንድምሽን ሰረቅ ብሎ አሰቀቀው። ምን ሆነሽ ነው እንዴ? ይሄ ምንድን ነው? ሉሊት ምን እያደረግሽ ነው ያለሽው? ለምንድን ነው የገኒን ፎቶ እንደዚህ ያደረግሽው? ይሄ እኮ ምንም ፎቶ አይደለም። በይ አሁን አፍጥኙ፣ አንሺው። አይመለከትሽም እንዴ? እዚህ ቤት የምትኖር ይመስሎሽ? ልታዥኝ ባልሆነ ደፋር። ይኸውልሽ ደግሞ በሁለት ጓደኛሞች መሀል እንዳትገቢ እሺ? ይሄ ቅናት መንፈስ ነው። ሉሊት አትጨማለቂ፣ አሁኑን አንሺው። አላወርደውም፣ እናትሽ ነች ያዘዘችኝ። ኤፉዬ እንዴት አደርሽ? ደህና ነኝ ጽ፣ እንዴት አደርሽ? ደህና ነኝ። እንዴ እዚህ ቤት ውስጥ ምን እየተፈጠረ ነው? ጽ እባክሽ አንቺን የምትሰማሽ ከሆነ ይሄን ነገር እንድታወርድ ንገሪያት። እኔ ምንም ልሰማኝ አልቻለችም። ሉሊት ጭራሽ እንደዚህ አድርገሽ ማሳት ሳያንስ ለጣጠብሻት እንዴ? ጭራሽ እሷ ናት ያነሳቻት? ቆይ ገኒ ምን እየሆነች ነው? እኔም አልገባኝም። ትናንትና ግርግሩ ከመፈጠሩ በፊት ፎቶ ሲነሱ ነበር የመሹት። እኔም አልገባኝም። ትናንትና ከግርግሩ በፊት ፎቶ ሲነሱ ነበር ያመሹት። እንዴት እንደተስማሙ የራሱ አልገባኝም። የምን ግርግር? የወንድሜና የዳጊ ነው። ወይኔ ፍራታ፣ ምንም ሳያረጋግጥ ወንድሜን ተናገረው አይደል? ቆይ ዳጊ የት ነው ያለው እንዴ? ዳጊ ራሱ ብሩን እንደወሰደ ራሱ አምኖ የለ እንዴ? ምን እንዴ? ፉዬ ምንም ነገር አልሰማሽም? እሱ እንደሆነ አላወቅኩም ነበር። ግን እርግጠኛ ነሽ ዳጊ ነው ብሩን የወሰደው? አዎ ማታ እሱ እንደወሰደ አምኖ ነበረ። ፈጣሪ ሆይ፣ ቆይ ይሄ እንዴት ይሆናል? ዳጊ ይሄንን አደረገ? እኔ አላምንም። ወይኔ በገዛች ክብርን አትጣ። ዳጊ ከመጀመሩ ነው ሌባ የሆነው። እንዴት እንደዛ ትለዋለህ? ይልቅ ልቀቂ፣ ልሂድ። አትጨማለቅ እሺ። በህይወቴ ከዳጊ ይልቅ ራሴን ብጠራጠር መርጣለሁ። ታሳፍራለህ። እሺ እንዴት እንደዚህ ትለዋለህ? ባለጌ ነህ። እሺ ይሁንልሽ፣ እኔ ምንም አልልሽም። ሁሉንም ነገር በአይኔ ያሳይሻለሁ። ኤፉዬ በቃ ተረጋጊና ቁጭ በይ፣ ቁጭ በይ በቃ። የተናቀ ያስረግዛል አሉ እንዴ? ሉሊት ምን እየሆንሽ ነው? ያምሻል እንዴ? እንዴ አሁን ይሄን አባባል ከዚህ ጋር ምን ያገናኘዋል? ስለምን ማስረገዝ ነው የምታወሪው? አንቺ ስለ አባባል አታውቂም። ሲደርስብሽ ነው የሚገባሽ። አይዞሽ ፉዬ፣ አንገትሽን አስደፋሽ አይደል? እኔ አንገቴን ልድፋልሽ። አዎ ድፍት ባደረገሽ። አታፍሪም እኮ። ይሄን አንቺም ስለ ሰው ልታወሪና ሰው ላይ ልታሾፍ ይሆናል። ይሄን እጅሽ ይኖርበት ይሆናል። ማን ያውቃል? በደንብ ተስማምታችሁ አልነበር እንዴ? ሂጂ እባክሽ በሽተኛ። ፈጣሪ ትዕግስቱን ስጠኝ። ጽ እባክሽ ሂጂና ዳጊን እንዲወርድ ንገሪልኝ። አይ ፉዬ እባክሽ ይቅርብሽ። ዝም ብለሽ ጥሪው። ከራሷ አንደበት ነው መስማት የሚፈልገው። ፊት ለፊት አይኔን እያየ እውነቱ እንዲነግረኝ እፈልጋለሁ። እንደዛ ይሻላል ብለሽ ነው? አዎ ሂጂና ጥሪው። እሺ ካልሽ ልጥራልሽ። አሁን እንግዲህ ቆንጆ አድርጌ አለባብሻለሁ። ቆንጆ መኪና ይመጣል። የሚያምር ቤት ውስጥ ነው የምንገባው። ቆይ ግን አንተ ልጅ አንድ ቀን እንኳን ፊትህ አይፈታም? ምን አለ እንደ ልጅ ብትሆን እንዴ? ሁል ጊዜ እንደ ሽማግሌ ደግሞ ቂም አትያዝ። ሄሎ፣ እንዴት ቆየሽ? ተዘጋጅተን ጨርሰናል። መኪናው ስንት ሰዓት ነው የሚመጣው? እና ብሩስ ክፍያው ቀድመሽ እንደምትልኪልኝ ተነጋግረናል አይደል? ስለ እሱ አታስቢ፣ አንቺ ብቻ ገንዘብ ይላኪልኝ። በአጭር ጊዜ ሁሉ ገንዘብ ከሰጠችኝማ ቻው ድህነት። ለነገሩ ከድህነት ጋር ማን ተስማምቶ ይኖራል? ዳጊ የምሰማው ነገር እውነት ነው? ቆይ ምንድን ነው ያደረከው? በጠዋቱ እዚህ ምን ትሰሪያለሽ? ምን ማለት ነው? እንዳልኩሽ ነው። በጠዋቱ እዚህ ምን ትሰሪያለሽ? መልስልኝ ዳግም፣ እውነቱን ንገረኝ። እውነት ብሩን ወስደሃል? ትናንት ቤት የመጣሁ እኔን ለመጠየቅ ሳይሆን ብሩን ለመውሰድ ነበር? አዎ። አይገርምም? ምንድን ነው መስረቅ በእኔ ያልተጀመረ?
አይደል እንዴ? እንዴ ቆይ ልጁ ምን ሆኗል? እውነት ዳጊ ምር አንተ ነህ? ሄጭ ምንድን ነው የምታካብዱት? ገንዘብ ነው አይደለ? ተፍ ተፍ ብዬ እመልሳለሁ በቃ። ወይኔ ጉዴ! ለአንተ ነው እንደዛ ስትከራከር የነበረው? ለአንተ ነው ከናታን ጋር ተጣላሁት? እኔ ተከራከሪልኝ አላልኩሽም? ደግሞ ገንዘብ ነው ይመለሳል። በቃ አትጩይ። ድፍረትሽ። አሁን በቃ ወደ ቤትሽ ሂጂ። ደግሞ ጽዮን ሁለተኛ ወደ ክፍሌ እንዳትመጪ እሺ? ከእንቅልፌም እንዳትቀሰቅሽ። ተግባባና? እፉዬ በቃ ተረጋጊ፣ ነግሬሽ ነበር እኮ። ቁጭ በይ። ቁጭ በይ። የእውነት ዳጊ ነው እንደዚህ የሚያናግረው? እፉዬ በቃ ተረጋጊ። ዳግም እኮ በጣም ተቀይሯል፣ እንደ በፊቱ አይደለም። ከገኒ ጋር ሁሌ እንደተጣሉ ነው፣ ምንም ተስማምቶ አያውቁም። ከናታን ጋር እኮ ተጣላሁ። ለሱ ስል ስከራከርለት ነበር። ቆይ ይሄ ምን አይነት ጉድ ነው? ቆይ ናታን አይን እንዴት ነው የማየው? ምን አይነት ጣጣ ነው? እንዴት እንደዚህ ያደርገኛል? እፉዬ በቃ ተረጋጊ። ምን ተረጋጋሁት? ልሂድ እንጂ። ትንሽ አትረጋጊም? አይ ልሂድ። ወይ ጣጣ። የኔ ናታን እባክህ ይቅር በለኝ። እባክህ ለምን ይቅርታ አድርግልኝ። ቆይ እኔ ዳጊ እንደዛ ያደርጋል ብዬ እንዴት ላስብ እችላለሁ? በህልሜም በሆነ ማስቤው እኮ አላውቅም። አሁን ራሱ ነው አውቄ መቀበል በጣም ከብዶኛል። እባክህ የኔ ናታን ይቅር በለኝ። እባክህ እንደዚህ አታኩርፈኝ። ትሰሚኛለሽ? አንቺ ስለሆንሽ ነው የንግግርሽን ወደ ውስጥ ያላስገባሁት። እንዴት እንደዚህ ትናገርኛለሽ? እኔ እኮ ባልሽ ነኝ። ትንሽ እንኳን ልትጠራጠር ይገባ ነበር። የኔ ናታን እስኪ አስበው፣ ዳጊ እንደዚህ አይነት ነገር ያደርጋል ተብሎ ማን ሊያስብ ይችላል? ቆይ እውነት እኔ በሆነ የነገርኩ ታምነኝ ነበር? ዳጊ እኮ ሲታይ እንደዚህ አይነት ነገር የሚያደርግ አይመስልም ነበር። አይደለም ሊሰርቅ ይቅርና ወድቆ ሲያገኝ እንኳን የሚያነሳ እኮ አይመስለኝም ነበር። ታዲያ እንዴት እኔ እንደዚህ በአንዴ መበላሸቱን በምን ላውቅ እችላለሁ? ስሚ፣ አንድ ለህይወትሽ የሚጠቅም ምክር ልምከርሽ። እኔ ከራሴ በላይ ስለማውቅሽና ስለማምንሽ እንጂ እንደዚህ አይነት የሰውን ክብር የሚነካ ንግግር ሰው ዝም ብሎ ያልፉ። እኔ ባልሽ ነኝ። ለአንቺ ትልቁ ቤተሰብሽ እኔ ነኝ። በሱ ልክ እንኳን ቢሆን ከእኔ ጎን ነው መቆም ያለብሽ። ልክ ነህ። እና ይቅርታ አደረግልኝ? ምን አማራጭ አለኝ? ይቅርታ መጠየቅ ራሱ አይጠበቅብሽ። የኔ ናታን፣ ምንም ብሆን ምንም ባደርግ ስለምታምነኝ አመሰግናለሁ። ለምን እንደሆነ ታውቂያለሽ? ለምንድን ነው? ጓደኛዬም ፍቅረኛዬም መሆንሽ ልብሽን ስለማውቀው ነው። አንዳንዴ እኮ ሚስቴ የራሷ አመሰኝም። እና ምን ነው ይመስላል? ከዛም በላይ ነው መሲ። ያው አቃጥለሽ እስክደፊኝ ድረስ። ዝም በል እባክህ። ቆይ እንዴት ነው ካገባሽም በኋላ መራስሽ እንደዚህ ረዘም?